አብርሃም ለሩታ ልጁን ሊመልስ ቃል በገባው መሰረት ሊመልስላት ይዞ እየሄደ ይገኛል። የልጁም አሳዳጊ የእንጀራ እናት እንግዲህ በልጁ መመለስ ያው ተስማምታም ጭምር ዛሬ ለሩታ ለመመለስ አብርሃምና ሄርሜላ ህፃኑን ይዘውት እየሄዱ ይገኛል። ከዛ በኋላ እንግዲህ ይሄን ህፃን ልጅ ለሩታ በትክክል ይሰጧታል ወይ የሚለውን ነገር የምናይ ይሆናል። ከዛ በፊት ግን ቤቱን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ለሌሎች እንዲደርስ ታደርጉ ዘንድ እንጠይቃለን። በዚህ ቤት እንግዲህ አዳዲስና ያው ትኩስ የሆኑ መረጃዎችን ለእናንተ ለማድረስ ጥረት እናደርጋለን። ስለዚህ ያው ሄርሜላ እንግዲህ ያው ሶስተኛ አማካሪ ሆናል አብርሃም ልጁን ለመመለስ ይዘው እየሄዱ ያለበት ሁኔታ ነው ያለው። በዚህ መሰረት እንግዲህ በቃላቸው መሰረት ሩታም ልጁን ለመቀበል ራሷን ዝግጁ ያደረገችበት ሁኔታ ነው የሚኖረው። ነገር ግን እኔ በጣም በዚህ ትዕይንት ላይ አሁን ህፃኑ ከእናቱ ጋር በተለየበት ሰዓት ላይ ያው የተለያዩ ጉዳቶች ሊገጥሙት ይችላሉ። ይሄን ነገር አብርሃም ማገናዘብ አቅቶት ከሩታ ጋር እልህ ተጋብቶ እነዚህን አይነት ውሳኔዎች መወሰኑ ትንሽ ለህፃኑ በጣም አስቸጋሪ ሁኔታዎችን የሚፈጥር ነው የሚመስለኝ። ስለዚህ የአብርሃም ውሳኔ የሆነ ብቻ በእልህ ተጋብቶ ሚስቱን ጎዳ፣ ራሱን ጎዳ፣ እንደገና ደግሞ ህፃኑ ላይ ጉዳት ለመፍጠር ጥረት እያደረገ ያለበት ሁኔታ ነው ያለው። ሆኖም ግን ያው ባሳለፈው ጊዜያት ከህፃኑ ጋር የራሱን ጊዜ አሳልፎ ህፃኑን ደግሞ አሁን በቃ ብሎ ለናቱ ለሩታ መመለስ መቻሉ ደስ የሚል ነገር ነው። ምክንያቱም ዞሮ ያው ህፃናት ያው ከእናቶቻቸው ጋር ቢያድጉ በተለይ ለህፃኑም እድገት ለህፃኑም ፈጣን መሆን በጣም ትልቅ አስተዋጽኦ ነው ያለው። ምክንያቱም አባት ሊያጠባ አይችልም፣ የተፈጥሮ ጉዳይ ስለሆነ ማለት ነው። ህፃን ልጅ ደግሞ ካልጠባ ያው የሚደርስበትን ነገር የሚታወቅ ነው በሳይንሱም። መቀንጨር የሚመጣው ህፃናት የእናት ጡት ወተትን ካልጠቡ ነው። የእናት ጡት ወተት ደግሞ ከየትኛውም በሽታ ሊከላከል የሚችለው አንድን ህፃን ልጅ የእናት ጡት ወተት ነው። ስለዚህ ይሄን ነገር እያወቀ አብርሃም እስከዚህን ጊዜ ጭምር ህፃኑን ልጅ ከሱ ጋር ማክረሙ ተገቢ አይደለም። ምክንያቱም አንድ አባት ለራሱ ስሜት ሳይሆን ለልጆቹ ለባለቤቱ ስሜት የተገዛ ሲሆን ጥሩ ነው። አንዳንዴ ጥፋተኛም ሆነን እንደገና ወንድ ስለሆነ ብቻ እኛ በየደረስንበት በየጊዜውና በየዘመናቱ በዳይ ሆነን ሴቶች ተበዳይ ሆነው የሚኖሩበት ስርዓት ደግሞ ያው እያበቃ ነው ያለው። ምክንያቱም ያው ከዚህ በፊት በነበሩት መንግስታትም ጭምር ሴት ልጅ ከወንድ እኩል ናት በሚልም ጭምር የራሷ ፖሊሲ ተቀርጾላት የራሷ አዋጅና ደንቦችም ጭምር ተቀምጠው የሀገር እየተመራ ያለበት ሁኔታ ነው ያለው። ስለዚህ ይሄን ነገር ደግሞ ከግንዛቤ ውስጥና ከግምት ውስጥ ባለማስገባት እኛ ወንድ ብቻ ስለሆን ሴቶችን እየበደልን የምንሄድበት ሁኔታ መቆም መቻል አለበት። ምክንያቱም አሁን ወንድ ስለሆነ እንግዲህ በጉልበትም በምንም አስፈራርቶ ከሩታ ልጁን ወስዶ እስከዚህ ሰዓት ድረስ ከሱ ጋር አቆይቶ ዛሬ ሲበቃው ሊመልስ ጥረት ያደረገበት ሁኔታ ነው ያለው። ይህን ደግሞ አሁን ወንድ ልጅ በተፈጥሮ ጡት ማጥባት አይችልም። ህፃን ልጅ ቢያንስ ለ1 ዓመት ለ2 ዓመት ጡት መጥባት አለበት፣ የእናት ጡት ወተትን ማለት ነው። በሽታ ተከላካይ ስለሆነ ከተለያዩ ነገሮች ልጁም አቅም ሊያደርግ የሚችልበት አጋጣሚ የሚፈጠረው ከእናት ጡት ወተት ነው። ስለዚህ ይሄን ነገር ሳያደርግ በመቆየቱ ያው ህፃኑም ልጅ ላይ መጥፎ ውሳኔ እንደወሰነበት ያየንበት ሁኔታ ነው ያለው። ሄርሜላ እንግዲህ ያው ከሱ ጋር ጊዜ ማሳለፍ ስለምትፈልግ ብቻ ህፃኑ ልጅ በመሄዱ በጣም ደስተኛ ናት። ከመጀመሪያ ጀምሮ ልጁ እንዴት እየገፋፋች የነበረችው ሄርሜላ ናት። ስለዚህ እነዚህ ነገሮች አይተናል። ዛሬ ደግሞ ያው እኔ ቤትሽ ስመጣ ከዚህ በፊት የነበረውን መበሻሸቅ ይዤ መጥቼ አይደለም ይዤ የመጣሁት ህፃኑን ልጅ ላንቺ ለማስረከብና ካንቺ ጋር ሰላም ጊዜ እንዲኖርና እንዲሁም አብርሃም ካንቺ ጋር ሰላም እንዲሆን በማሰብ ነው እንጂ ሌላ ነገር አይደለም በሚልም ጭምር እያስረዳቻት የነበረበት ሁኔታ ነው ያለው። ሰላም ጤና ይስጥልን። እንግዲህ ውድ ቤተሰቦቻችን ይሄን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እየጠየቅን ቤተሰብ ሆናችሁ ደግሞ ሰብስክራይብ ያደረጋችሁን ደግሞ ለሌሎች እንዲደርስ ላይክ ሼር እያደረጋችሁ ከሐሳባችን ከዓላማችን እንድንደርስ ታደርጉ ዘንድ እንጠይቃለን። የዛሬ በዚህ ያበቃው። ሐሳብ አስተያየታችሁን በኮሜንት አሳውቁን። ሀገርም ውስጥ ያላችሁ ከሀገርም ውጭ ያላችሁ
ሰላም በእናንተ ላይ ይሁን ላለሁኝ አመሰግናለሁኝ።